ብዙ ጓደኛ አለማብዛት፣ ጓደኛችሁንም ባህሪውን ማወቅ፣ ሴትም ትሁን ጓደኛሽን ባህሪዋን ማወቅ። እኔ ጥሩ ነገር ሲኖረኝ ምንድን ነው ስሜቷ? ሳገኝ እንዴት ነው ስሜቷ? የዛሬ 27 ዓመት የዛሬ 30 ዓመት ጓደኞቻችን አብረው ሊኖሩ ይችላሉ። 10 ዓመትም 5 ዓመትም ጓደኛ ልንይዝ እንችላለን። የሰፈር ጓደኞቻችሁ፣ የቤተክርስቲያን ጓደኞቻችሁ ግን ልክ ገንዘብ ስታገኙ ለእናንተ ያላቸው ስሜት ምን አይነት ነው? ስትረዷቸውስ የምን ስሜት ነው የሚሰማቸው? እናንተ እንለግሳችሁ እንርዳችሁ ብላችሁ ሳይሆን እንደ ጓደኛ ለፍቅር ብላችሁ የምታደርጉላቸው ነገር እነሱ እንዴት ነው የሚያዩት? ምን አይነት አመለካከት አላቸው? ስታገኙ ይቀናሉ? ለእናንተስ ያላቸው እስከ ጥግ ድረስ ታማኝነታቸው እንዴት ነው? ይህን ቼክ ማድረግ ነው። ከዛ በኋላ ማሸሽ፣ ማራቅ፣ ብልግናቸውን ራሳቸው ተሸክመው እንዲኖሩ ማድረግ፣ በቃ ችግራቸውን እንዲያውቁ ማድረግ፣ አያስፈልግም ብሎ መራቅ። ከዛ ጓደኛ የሚያስካልባቸው ያል ትይዛላችሁ። ካልሆነ ግን ጓደኛችሁ መጽሐፍ ቅዱስ፣ ቤተክርስቲያን፣ ቤተሰባችሁና አንድ ለአንድ ራሳችሁ ናችሁ። በቃ ጓደኛችሁ ይሄ ነው የሚሻለው። ካገባችሁ ፍቅረኛችሁ፣ ከወለዳችሁ ልጆቻችሁ፣ ጓደኞቻችሁ፣ ቤተሰብ። ከዚህ ውጪ ብዙም በጣም የጠለቀ ከዘመድ የባሰ ከዝምድና ከስጋ ዝምድና የባሰ እኮ በጣም የጠለቀ ጓደኝነትም አለ። ግን ሲበዛ በጣም መጥፎ ነው። ለምን ሲባል ሰውየው መልካም ቢሆንም ሴትዮዋ መልካም ብትሆን ጓደኛችሁ ውስጣቸው ያለ መንፈስ ግን የእናንተን ማንነት አይወደውም። ለምን ረዳኸው፣ ለምን ረዳሃት ብሎ ይመቀኝባቸዋል። ለምን አገዝካት ይላል። ለምን እሷ እኔ እንድትጎዳ